ሰላም እንዴት ናችሁ? ይህ ሆያዊ ኤዱኬሽን ነው። እኔም እዝራ አራራ ይባላለሁኝ። ዛሬ የምናየው ዲጂታል አይደንቲቲ ማኔጅመንት ሲሆን ክላሳችንን ስንጨርስ ሶስት ነገሮችን በእርግጠኝነት እናውቃለን። የመጀመሪያው ዲጂታል አይደንቲቲ ምንድነው የሚለውን ነገር እናውቃለን፣ ዲፋይን እናደርጋለን። ሲቀጥል ደግሞ ይህንን ዲጂታል አይደንቲቲያችንን ማኔጅ ማድረጉ ጥቅሙ ምንድነው የሚለውን ነገር ኤክስፕሌን እናደርጋለን። በስተመጨረሻ ደግሞ ዌብሳይቶች ወይም አፕሊኬሽኖች የኛን ዲጂታል አይደንቲቲ እንዴት ነው ቬሪፋይ የሚያደርጉት፣ እንዴት ነው የሚያውቁን የሚለውን አይደንቲፋይ በማድረግ የምንጨርስ ይሆናል። አሁን በቀጥታ ወደ ክላሳችን። እሺ፣ ለመግቢያ የሆነ ዘንድ ዲጂታል አይደንቲቲ የሚለውን ከማየታችን በፊት የነገሮች መገኛ ኤግዚስታንስ ፎርም እንይ። ነገሮች በምን ፎርም ሊገኙ ይችላሉ? ለምሳሌ ውሃ በሶስት ፎርም ይገኛል። በሶሊድ ሊኩዊድ እና ጋዝ ሶስት አይነት መገኛ መንገድ አለው ማለት ነው። የሰው ልጅ ወይም ደግሞ ኦርጋናይዜሽን ደግሞ ስንት አይነት መገኛ ፎርም አለው ማለት ነው? ሁለት አይነት መገኛ ፎርም አለው። አንደኛው ፊዚካል ነው። ይኸው ታዩኛላችሁ፣ አይን፣ ጆሮ፣ አፍንጫ፣ እግር አለኝ። አዎ ይህ የምታዩት ፊዚካል ማንነቴ በስፔስ እና በታይም ተገድቦ ያለው ማንነቴ ፊዚካል ማንነቴ ሲሆን ሌላኛው ማንነቴ ደግሞ ዲጂታል ነው። የማይታየው የማይጨበጠው ግን 24 ሰዓት አቬይላብል የሆነው ማንኛውም ሰው ቢፈልግ የሚያገኘው የኔ ዲጂታል ማንነት አለኝ። ከዲፊኒሽኑን ጀምር። ዲጂታል አይደንቲቲ ምንድን ነው? ኢትስ ኦል ኢንፎርሜሽን አባውት ዩ፣ ስላንተ ያለ ሁሉም ነገር መረጃ በት ዛት ኤግዚስት መገኘው የት ነው? ኦንላይን ነው። ስላንተ ያለ መረጃ ስላንተ ያለ ኢንፎርሜሽን ኦንላይን ላይ ያለ የተቀመጠ ነገር ያንተ ዲጂታል አይደንቲቲ ነው። ያ ነው። ለምሳሌ ዩ ስንል ማወቅ ያለብን ግን እዚህ ጋር ዩ ስንል ሶስት ነገሮችን ነው። አንደኛ ኢንዲቪጁዋል ሁማንን ለማለት ነው፣ እኛ ሰዎችን ለማለት ነው። ሁለተኛ ኦርጋናይዜሽኖችን ለማለት ጭምር ነው። ሶስተኛ ደግሞ ኤሌክትሮኒክ ዲቫይስ ስልካችን፣ ላፕቶፓችን ወይም ሌላ ዲቫይሶች ሊሆን ይችላል። የነሱም መረጃ ዲጂታል አይደንቲቲ አላቸው ነው። ምን ሲሆን እነሱ መረጃ ኦንላይን ላይ ሲቀመጡ። እስኪ እኛን እንመልከት። ሰው ነው ዲጂታል አይደንቲቲያችን በምን ይገለጻል ነው? ፊዚካል አይደንቲቲያችን አይን፣ አፍንጫ፣ እግር ምናምን እጅ እንደምንለው ዲጂታል አይደንቲቲ የሰው በምን ይገለጻል? አንደኛ ዩዘርኔም። ዩዘርኔም ስንል ዩዘርኔም እና ፓስዋርድ የኛ ምንድነው? ዲጂታል አይደንቲቲ ነው። ፕሮፋይልስ ፌስቡክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ቲክታክ ሊሆን ይችላል፣ ኢንስታግራም፣ እነዚህ በሙሉ ያለ ፕሮፋይላችን የኛ ምናችን ነው? ዲጂታል አይደንቲቲ ነው፣ የኛ ማንነት ነው። ፖስት የምናደርገው ነገር በየቀኑ የምንለቀው ነገር ምንድነው? የኛ ዲጂታል አይደንቲቲ ነው። ሰርች ኩዌሪ ምን ጽፋቸው ሰርች የምናደርጋቸው በየዕለቱ ነገር የኛ ዲጂታል አይደንቲቲ ነው። ወይም ሂስትሪ ትናንት ብሮዝ ያደረግናቸው ዛሬ እየሰራናቸው ያሉ ነገሮች እነዚህ ነገሮች ጠርቀምቀም ብለው ምንድናቸው? የኛ ዲጂታል አይደንቲቲ ናቸው። ኦርጋናይዜሽን ሲሆንስ የኦርጋናይዜሽን ዲጂታል አይደንቲቲ ማን ነው? ዌብሳይቱ ዲጂታል አይደንቲቲ ነው። የት እንዳለ ምን እንደሆነ ይነግረናል። ሌላኛው ምንድነው? ከስተመር ዳታቤዙ የኦርጋናይዜሽኑ ዲጂታል አይደንቲቲ ነው። ፋይናንሻል ሪከርድ ያለው ኢሜይል ኮኔክሽን ከሰዎች ጋር የተጻጻፈው የተለዋወጠው በሙሉ ያ ኦርጋናይዜሽን ወይም ከሌላ ኦርጋናይዜሽን ጋር መልዕክት የተለዋወጠው ምንድነው ማለት ነው? የዛ ኦርጋናይዜሽኑ ዲጂታል አይደንቲቲ ነው ማለት ነው። ተመልከቱ። ስልክም ዲጂታል አይደንቲቲ መረጃው ይቀመጣል። ይህ ስልክ የማን ነው? ምንድነው? ቨርዥኑ ምንድነው? ታይፑ ምንድነው? የሚጠቀመው ኦፕሬቲንግ ሲስተም ምንድነው ተብሎ ስለዛ ስልክም ምን ይቀመጣል ማለት ነው። ከፊዚካል በተጨማሪ ዲጂታል አይደንቲቲ ይቀመጥለታል። ለምንድነው ስለ ዲጂታል አይደንቲቲ የምንጨነቀው ማወቅ የሚጠበቅብን ከተባለ ምክንያቱም ዓለም አሁን ምን እየሆነች ነው? ወደ ዲጂታል ነገሮች እየተጓዘች ነው። ወደዛ ጠቅላ እየገባች ነው። በዚህ የተነሳ ዲጂታል አይደንቲቲያችንን ማወቅ እና ብዙ አስተዋጽኦ ያደርግልናል። ለምሳሌ የመጀመሪያው ብዙ እድል ከፍቶልናል። እዚህ ሁነን ናይሮቢ ላይ የሚገኝ ባንክን ሳንሄድ ጊዜ ሳናባክን ብር ሳንወጣ አክሰስ ማድረግ እንችላለን። እዚህ ሁነን አሜሪካ ያለ አንድን እቃ መግዛት እንችላለን። ሳንሄድ ሳናባክን ጊዜያችንን ገንዘባችንን ሳናወጣ ኢሚሊየን ሳንከስር
እዚህ ጋር ቁጭ ብለን የምንፈልገውን ነገር አክሰስ ማድረግ እንችላለን። ትምህርት ቤቶችን ትምህርትን ኦክስፎርድ ዩኒቨርሲቲ ጋር በአካል መሄድ ሳይጠበቅብን ገንዘብ መክፈል ሳይጠበቅብን የተለያዩ ትምህርታዊ ነገሮችን ልናገኝ እንችላለን። ለዚህ በርከፋች ደግሞ ዲጂታል አይደንቲቲ ነው። ጤና ሊሆን ይችላል። ጤናችንን አስመልክቶ በፊት የማናገኛቸውን እውቀትና ኖሌጆችን ወደ ዩሮፕ ወደ ኤዥያ በአካል መሄድ ሳይጠበቅብን እዚሁ ሆነን ማማከር መጠየቅ እንችላለን። ይህ ነገር ለማድረግ ደግሞ ዲጂታል አይደንቲቲ በር ከፋች ነው። ከሁሉም በላይ ማወቅ ያለብን እኛ በብዛት ኬር የምናደርገው ለማን ነው? ለፊዚካል ነገራችን ነው። አይደንቲቲ የሚመስለን ማንነት የሚመስለን ፊዚካል ብቻ ስለሚመስለን ምንጨነቀው ለዚህ ነው። ለዚህ አንጨነቅም። ልብ በሉ። ምን እናደርጋለን? እኛ ኬር የምናደርገው ምን እንከባከበው የትኛውን ነው? አካላችንን ነው። ጤናችን እንዳይጎዳ ስፖርት እንሰራለን። የተመጣጠነ ምግብ እንመገባለን። ሰው እንዲያደንቀን ወይም ደግሞ ውብ ሆኖ ለመታየት ኮስሞቲክስ ልብሶችን እንጠቀማለን። ለማን? ለፊዚካል ለሚታየው ማንነታችን። የማይሆን ነገር አንናገርም ከሰው ፊት። የማይሆን ነገር አንሰራም። ለምን? ሰው ይገምተናል። ለምን? ሰው የሆነ ነገር እንዲያወራብን አንፈልግም። በዚህ የተነሳ ማድረግ ከምንፈልገው አሉባልታ ነገር በሙሉ እንቆጠባለን። ግን ደግሞ በተቃራኒው የኛን ልቅ ባህሪያችንን፣ ስድ ባህሪያችንን፣ ያልተገባ ባህሪያችንን ደግሞ ዲጂታል ላይ ፖስት እናደርጋለን። ሰው የሚያየን አይመስለንም። ሰው ኢቫሉዌት የሚያደርገን አይመስለንም። ያላወቅነው ነገር ግን መፍራትና መጨነቅ የነበረብን ለዲጂታል አይደንቲቲ ማንነታችን ነው። ፖስት ለምናደርገው ነገር፣ ሰርች ለምናደርገው ነገር፣ ለዲጂታል ነገሮች ለምናከናውናቸው ለማናቸውም ነገር ነበር ይበልጥ መጨነቅ የነበረብን። ምክንያቱም አንድ ሰው የኛን ዲጂታል አይደንቲቲዎችን የኛን ትናንት ያደረግነው ሌላውን ትተን ሰርች ሂስትሪ ዩዘርኔም ፕሮፋይል ትተን ፖስትን ብቻ በማየት የኛን ፌስቡክ ፖስታችንን በማየት ቲክታክ ላይ የፖስትነውን ነገር ብቻ በማየት ስለኛ ማንነት ያውቃል። ትናንት ከፍቶን ነበር፣ ተደስተን ነበር። የት ከተማ ነው ከረንት ያለ ነው? አዲስ አበባ ነው፣ ባህር ዳር ነው፣ ሐዋሳ ነው፣ ጅማ ነው የሚለውን ነገር ያውቃል። የበላነውን በሙሉ ያውቃል። የበላነውን ሳይቀር አይደለም ፖስት የምናደርገው። ምን በላል፣ ምን ጠጣል፣ የት ነው የምንሰራው፣ መሳተኛል፣ ምን ስንሰራ ነበር ወዘተ ተረፈ። ፖስታችንን ብቻ በማየት ያውቃል። እሱ ይገርማቸዋል። ጓደኛችን ማን ነው? ከማን ጋር ነው ይበልጥ የምንቀራረበው? ማን ጋር ነው የምንግባባው? ቤተሰቦች ማናቸው? እህቴ፣ ወንድሜ፣ እናት፣ አባቴን በሙሉ ያውቃል። እኛ ምን አይነት ሰው ነን? ብዙ ነገሮችን የምናተኩረው ምን ላይ ነው? እግር ኳስ ላይ ነው የምናተኩረው ወይስ ትምህርት ላይ ነው የምናተኩረው ወይስ ሃይማኖታዊ ነገር ላይ የምናተኩረው? ምን ነገር እዝራ ይመቸዋል፣ ኢንተረስቱ ምንድን ነው የሚለውን ነገር በፖስታችን በማየት ይታወቃል። ምንድን ነው ፍላጎቱ፣ የፖለቲካ አቋሙስ ምንድን ነው የሚለውን ነገር በሙሉ በማየት ይታወቃል። ግን እኛ ትኩረት የምናደርገው ፊዚካል ነገር ነው። ለዲጂታል ነገሩ አይደንቲቲያችን ግን የኛ ስለማይመስልን ብዙ ኢፌክት አይመጣም ብለን ስለምናስብ እየተጨነቀን አይደለም። አያችሁ፣ እኛ ፊዚካል ማንነታችን ይዘን ነውር ነገር ለማውራት ምንጨነቀው እኮ ዙሪያችን ያለ ሰው ይገምተናል፣ ጀጅ ያደርገናል ብለን ስለምናስብ ነው። ዲጂታል ከሆነ ግን 24 ሃወር ማነው ኢንግለብ ወርልድ ላይ ያለ ሰው በሙሉ ያይናል። ዲጂታል ነገሮችን ፖስት አደረግን ማለት እኛ ለዓለም ክፍት ሆነን ማለት ነው። እኛ ምን ሆነን ማለት ነው? ፀሐይ ሆነን ማለት ነው። ፀሐይ ቀና ስንል ሁሉም ሰው ያያታል። ጨረቃን ሁሉም ሰው ያያታል። ዲጂታል ነገራችን ፖስት አደረግን ማለት የሰፈር ሰው ብቻ ሳይሆን ዓለም በሙሉ ነው የሚያየን። ዓለም በሙሉ የሚያይ ከሆነ መጨነቅ ያለብህ ለየትኛው ነው? ዋናው ጥያቄ ለዲጂታል አይደንቲቲ ነው። ግን እኛ ብቻችን ቤት ዘግተን ብቻ ፖስት ስላደረግን ምን ይመስለናል ማለት ነው? ነፃ ይሁን ይመስለናል። እነዚህ የለቀቅናቸው ነገሮች ዲጂታል ላይ ያሰፈርናቸው ነገሮች ነው እኛን ብዙ ነገር ውስጥ የሚያስገምቱን። ይሄን ነገር አላውቅንም፣ አልተረዳንም፣ አልገባንም። ለዛ ነው ዲጂታል አይደንቲቲ ማኔጅመንት የመጣው። ስላልተረዳ ነው። ዲጂታል አይደንቲቲ ምንድነው የሚለውን ነገር ብናውቅ ኑሮ እዚህ ጋር ጥንቃቄ እናደርግ ነበረ። ለፊዚካል ማንነታችን ጥንቃቄ እንደምናደርገው በሙሉ ለዲጂታል ማንነታችን ይበልጥ ጥንቃቄ እናደርግ ነበር። ምክንያቱም ዲጂታል አይደንቲቲ ተጎዳ ማለት
ፊዚካል ማንነታችን አይደንቲቲ ይጎዳል። ምክንያቱም ሁለቱ ምንድናቸው? ኢንተር ኮኔክትድ ናቸው። በዚህ ዲጂታል ላይ ፖስት በምናደርጋት ነገር ዲጂታል ላይ ባለን አይደንቲቲ የተነሳ ብዙ ነገራችን እናጣለን ነው ፕራይቬሲ ሎስ ማለት ነው። ምክንያቱም አሁን ላይ ድርጅቶች እኛን የሚቀጥሩን ፊዚካል ማንነታችን እያዩ ሳይሆን ዲጂታል ላይ በምናረጋቸው ነገሮች ፖስታችንን የተለያዩ ነገር አክቲቪታችንን በማየት ነው ስራ የሚሰጡን። ምክንያቱም ዓለም ወደ ዲጂታል ነገር እየተጓዘ ስለሆነ ግዴታ አንተን በአካል ማየት አይጠበቅባቸውም። እስኪ አንተ ማነህ? ሲቪ ምንድን ነው የሚለው ሲቪ ጽፈ ማቅረብ ቀርቷል። ከዚህ በፊት የምታደርጋቸውን ነገር ሶሻል ሚዲያ አካውንት በሙሉ ይቀበሉዋል። ፌስቡክን፣ ኢንስታግራም፣ ቲክቶክን። ከዛ በኋላ አንተን አክቲቪቲን ያየዋል ነው። አሃ ይህ ሰው ይሆናል አይሆንም። ከዛ በፊት ዝልክልክ ባሪስታ ሳይ ከነበረ ኤክስ ሆነ ማለት ነው። አያችሁ ዲጂታል ማንነታችን ይህንን ቀይረው። ስለዚህ ዲጂታል አይደንቲቲያችንን መጨነቅ መቻል አለባችን። ክብራችን ይጎዳል። ሌላኛው ደግሞ ያላወቅነው ነገር እስካሁን ያልባነነው ነገር አይደንቲቲ ቴፍት ነው። ዲጂታል አይደንቲቲያችን ምን ይሆናል? እየተሰረቀ ነው። እኛ አላወቅንም። ኢትዮጵያ ላይ ገና ትንሽ ግንዛቤ ነው ያለው ስለ ዲጂታል ስርቆት። ዲጂታል ነገር ተሰረቀ ማለት ብዙ ነገር ታጣለህ። የባንክ አካውንትን ታጣለህ። ኢቭን በአንተ ስም ብዙ ነገር ፖስት ሊደረግብህ ይችላል። ያልተገባ ነገር ሊሰራብህ ይችላል። ብቻ ዘርፈ ብዙ ጉዳት ይደርስብናል። ይህንንም ነገር ለማስቀረት ነው ዲጂታል አይደንቲቲ የሚለውን ነገር ማወቅ ያስፈለገው። ዘርፈ ብዙ ነው ዲጂታል አይደንቲቲ። ስለዚህ ማኔጅ ማድረግ ይጠበቅብናል። ይህ ሁሉ ጥቅም እያለው ይህ ሁሉ ነገር እያለው እኛ መጨነቅ ያለብን ለዲጂታል ሆኖ እያለ እየተጨነቅን ያለ ነው ግን ለፊዚካል ነው። ምክንያቱም ስላልገባን፣ ምክንያቱም ስላልተረዳን ነው። ግን ከዛሬ ጀምሮ መረዳትና በይበልጥ ማወቅ ይጠበቅብናል ማለት ነው። እሺ ዲጂታል አይደንቲቲ ማኔጅመንት ስንል ምን ማለታችን ነው? ርዕሳችን ማለት ነው። ማኔጅ ስንል ምን ማለታችን ነው? ኮንትሮሊንግ ዮር ፐርሰናል ዳታ ኦንላይን ነው። ኦንላይን ያለውን ወይም የኛን ዲጂታል አይደንቲቲያችን ምን ማድረግ ማለት ነው? ማኔጅ ማድረግ ስንችል ዲጂታል አይደንቲቲ ማኔጅመንት ይባላል። በጣም ማኔጅ የሚለው ቃል ብዙ ነገሮችን ይይዛል ነው። ምክንያቱም ዲጂታል አይደንቲቲ ብዙ ነገሮችን ከቨር ስለሚያደርግ ለምሳሌ ምን ሊይዝ ይችላል? ሊሚቲንግ ፐርሰናል ዳታ ዩ ሼር የምታደርገውን ስለ አንተ መረጃዎች ምን ማድረግ ማለት ነው? መወሰን። ከማድረግ በፊት ይህ ነገር ይሆናል መሆን የለበትም ብለህ ሊሚት ማድረግ መቻል አለብን። ፖስት የምታደርጋቸውን ነገሮችን ሊሚት ማድረግ መቻል አለብን። ይህ ነው ማኔጅ ይባላል። ሁለተኛው ዲጂታል አይደንቲቲ ማኔጅመንት ስንል ምን መጠቀም መቻል አለብን? ስትሮንግ ኤንድ ዩኒክ ፓስዋርድ። ፓስዋርዳችንና ዩዘር ኔማችን ስትሮንግ እና ዩኒክ መሆን መቻል አለበት። ለምን ዲጂታል አይደንቲቲ ቴፍት እየተፈጠረ ስርቆት እየተፈጠረ ስለሆነ እሱን ለመከላከል ጠንካራ ማድረግ መቻል አለብን። ይህን በማድረግ ማኔጅ ማድረግ መቻል አለብን ነው የኛን ዲጂታል አይደንቲቲ። ሶስተኛው ቼኪንግ ዋት ዳታ ካምፓኒስ ሃቭ አባውት ዩ። ስለ አንተ መረጃ ያላቸው ካምፓኒዎች ጉግል ሊሆን ይችላል፣ ፌስቡክ ሊሆን ይችላል። የተለያዩ ካምፓኒዎች ስለ አንተ ምን አይነት መረጃ አላቸው የሚለውን ነገር ምን ማድረግ መቻል አለብን? ቼክ ማድረግ መቻል አለብን። ይህም የማኔጅመንት አንዱ አካል ነው ማለት ነው። አራተኛ ይህ ቼክ ስታደርግ ምን የሆነ መረጃ ካለ ኢናኩሬት፣ ስላንተ ኢናኩሬት መረጃ ካለ ምን ማድረግ መቻል አለብን ማለት ነው? ኮሬክት ማድረግ መቻል አለብን፣ ማስተካከል። እነዚህ ነገሮችን ስታደርግ ማኔጅ አደረግክ ይባላል። ዲጂታል አይደንቲቲ ልክ ለፊዚካል ነገር ስፖርት እንደምሰራ የተመጣጠነ ምግብ እንደምሰራ ይህንን ነገሮች በማድረግ ነው ምን የምታደርገው ነው ዲጂታል አይደንቲቲን ማኔጅ የምታደርገው ነው። ግን ማወቅ ያለብን ዋናው ነገር ማኔጂንግ ስንል ምን ማለት ነው? ኢትስ ኖት አባውት ሃይዲንግ፣ መደበቅ ማለት ግን አይደለም ነው። ማኔጂንግ ሲባል ምን ማለት ነው? ኮንትሮል ማድረግ ነው፣ መቆጣጠር። ስሜታችንን ፖስት የምናደርገውን ነገር እያንዳንዱ አክቲቪታችንን ኮንትሮል ማድረግ መቻል አለብን። ኮንትሮል በማድረግ ፕሮአክቲቭ መሆን መቻል አለብን። ማይንድፉል እና ሴኩር እንሁን ሲባል ነው ዲጂታል አይደንቲቲ ማኔጅመንት የተባለው። ምን ለመሆን ነው? ፕሮአክቲቭ ሲቲዝን ለመሆን ማይንድፉል እንዲገባ እንድናውቀው እንድንረዳውና የእኛን አይደንቲቲያችን ሴኩር ማድረግ መቻል እንዳለብን ለማስገንዘብ ነው ማኔጅመንት የሚለው ነገር የመጣ። እንደዛ ከሆነ how we create digital identity ዲጂታል አይደንቲቲ እንዴት ክሬት እናርግ? ዋናው ጥያቄ ነው። የመጀመሪያው ነገር ጎግል ዮርሰልፍ። እስኪ ራሳችሁን ሰርች አርጉት። ምን ላይ ሰርች ታርጉት ይችላል? ራሱ ጎግል ላይ እስኪ ስማችሁን ሰርች አርጉት።
ለዛሬ እስኪ የመጀመሪያ ቤት ስራችሁ ስማችሁን ሰርች አድርጉ ጎግል ላይ ምን አይነት ነገር ይመጣል ቼክ አድርጉት። ጎግልም ሲባል ጎግል አድርጉ ሲባል ፈልጉ ማለት ነው። ጎግል ላይ ብቻ ሳይሆን ሶሻል ሚዲያ ላይ ምን የምታደርጉት ነው ፖስት የምታደርጉት ከዚህ በፊት ፓስት ያደረጋችሁትን ነገር እና ኢንተራክት ያደረጋችሁትን ነገር እስኪ መለስ ብላችሁ ቼክ አድርጉት። ዜን ምን አድርጉ ነው ጥያቄዎች ጠይቁ። ሁለት ጥያቄዎችን ጠይቁ። የመጀመሪያው እነዛ ፖስት ያደረጋችሁት ነገር የኔን ዲጂታል ኢሜጅ ሪፕሬዘንት ያደርጋሉ ወይ አሁን ያለውበትን ማንነቴን ይገልጻሉ ወይ ነው እነዛ ፖስት ያደረጋችሁት ነገር። ምክንያቱም እነዛ ፖስት ያደረጋችሁት ነገር ምናልባት የበፊት ህይወታችሁ ምናልባት ያልተገባ ህይወት የነበራችሁበት ሰዓት ትክክል ነው ብላችሁ ፖስት የምታደርጉት አሁን ከገባን በኋላ ግን የተሳሳተ ነገር ከሆነ ምን ማድረግ መቻል አለብን? እሱን ማኔጅ ማድረግ መቻል አለብን። ይወክላል ወይ የአሁኑ ማንነቴን ይወክላል ወይ ብለን እንጠይቅ። ሁለተኛው ደግሞ ያንን ሶሻል አካውንት የምጠቀመው ለምንድን ነው? ቲክቶክን የምጠቀመው ለምንድን ነው? ኤፍቢን የምጠቀመው ለምንድን ነው? ዩቲዩብን የምጠቀመው ለምንድን ነው ብለን ምን እናድርግ ነው ምክንያታዊ እንሆን። ምክንያታዊ ስንሆን ወደ ሁለተኛው እንመጣለን። ጎል እናስቀምጣለን በአላማ ቢያንስ ዲጂታል አይደንቲቲያችንን በአላማ በጎል ቀርጸን ማኔጅ ማድረግ እንችላለን ማለት ነው። ምክንያቱም ዘርፈ ብዙ ጥቅም ስላለው የመጀመሪያው ነገር ምንድነው ማለት ነው? your digital identity represent your personal and social aims ነው። ምሰራው ዲጂታል አካውንት በሙሉ ያንተን ነገር ማንኛውንም ፐርሰናል እና ሶሻል ኤም ጋር አብሮ መሄድ መቻል አለበት። እንደዛ አድርገህ ትቀርጸዋለህ። ከምትፈልገው ማሳካት ከምትፈልገው መሆን ከምትፈልገው ነገር ጋር እንዲሄድ ማች ታደርገዋለህ ማለት ነው። ሁለተኛው ነገር ደግሞ ራስህን መጠየቅ መቻል ያለብን ለወደፊት ቀጣሪዎች። ምክንያቱም ምን አልኳችሁ ለወደፊት ዲጂታል ወርልድ እየሆነ ሲሄድ ስንቀጠር ሲቪ አናስገባም። ምናችሁን አምጡ ነው የምንባል። ሶሻል ሚዲያ ፌስቡክን፣ ኢሜልክን ሊሆን ይችላል ወይም ደግሞ እነ ቲክቶክ፣ ዩቲዩብ ሊሆን ይችላል። እነዛ ነገሮች ሊንክድን አካውንት ካለን እነዛ ነገሮች ላኩልን ይባላል። ያም በማየት ነው ቀጣሪዎች ስለኛ ምን የሚያደርጉት መረጃ የሚያገኙት ነው። ዜን እነሱ ሰርች ሲያደርጉ የሚያገኙት ቀጣሪዎቻችን የሚያገኙት መረጃ ምንድነው ስለኛ መሆን ያለበት ብለን ማሰብ መቻል አለብን። ያኔ እንጠነቀቃለን። እሱ ብቻ አይደለም ዲጂታል ነገራችን አይደንቲቲያችን ሌጋሲ ነው። ምንድነው አልኩኝ? ሌጋሲ ለልጆቻችን የምናወርሰው ትልቁ ሀብት ነው። እኛማ ፊዚካል አይደንቲቲያችን ይሞታል። የማይሞተው አይደንቲቲ ዲጂታል አይደንቲቲ ነው። ያን ማንነታችን ለልጆቻችን ለልጅ ልጆቻችን የምናወርሰው ለትውልድ የሚቆይ የኛ ሐውልታችን ነው። ሰው እዛ ላይ ታዲያ እንዴት አንጨነቅ? ያልሆነ ነገር እዛ ላይ ማሳለፍና ለትውልዳችን እኛን ትውስታ መተው መቻል አለብን እንዴ? የለብንም። አላማ ይዘን እዛች ጋር ማስቀመጥ መቻል አለብን ነው። ሃው ዲጂታል አይደንቲቲ ቬሪፋይድ የሚለውን ደግሞ እንመልከት። እንዴት ነው የኛ ዲጂታል አይደንቲቲ ቬሪፋይ የሚደረገው ነው? ማለትም ዌብሳይቶች እኛ መሆናችንን እንዴት ነው ሊያውቁት የሚችሉት ነው? በሶስት መንገድ ያውቁታል። ባይ ዘ ዌይ ይህን ነገር ማወቅ ያስፈለገው ለምንድን ነው? ምክንያቱም ከእናንተ ውስጥ ኮምፒውተር ሳይንስ የሚገባ ይኖራል፣ አፕሊኬሽን ዌብሳይት ዴቨሎፕ የሚያደርግ ይኖራል። እና እንዴት ነው ዲጂታል አይደንቲቲውን ቬሪፋይ የምናደርግበት ሜካኒዝሙ ምንድን ነው የሚለውን ነገር ለማወቅ ስለሚረዳን ነው። ሶስት ነው። የመጀመሪያው ሰምቲንግ ነው። አንተ በምታውቀው ነገር አንተ መሆንክን ያውቃሉ ነው። አንተ የምታውቀው ምንድን ነው? ለምሳሌ ፓስዋርድ እና ዩዘር ኔም ሶስት አስገባላቸው አንተ ነህ ይላሉ። ወይም ፒን ፐርሰናል አይደንቲፊኬሽን ናምበር ማለት ነው። በዚህም ያውቋል። ሁለተኛው ሰምቲንግ ዩ ሃቭ አንተ ባለ በማንነት ወይ በቃ ማለት ነው። አንተ ባለ ዕቃ ያውቋል። ምሳሌ በስልክ ያውቋል። እንዴት? ወደ ስልክ ኤስኤምኤስ ይልኩልሃል ማለት ነው። ያንን ኤስኤምኤስ መልሰ ስትልክላቸው የላኩልህ ቁጥር ድጋሚ ስታስገባላቸው ኦ ዛት ኢዝ ዩ ብለው ያውቋል ነው። ሶስተኛውና የመጨረሻው ደግሞ ሰምቲንግ ዩ አር ባንተ በማንነት ወይም በሌላ ቋንቋ ባዮሜትሪክስ ያውቋል ማለት ነው። ፊንገርፕሪንት፣ ፋሻል ሪኮግኒሽን እና ቫይሬሽን በእነዚህ ያውቁናል ማለት ነው። በእነዚህ ነገሮች እንታወቃለን። ይዘዌ ዲጂታል አይደንቲቲ እንጨርሰው ከተባለ የፈጠነ ፖለቲካ ማለቅ የሚችል ነገር ነው። ግን ለምንድን ነው ሰፋ አድርገን ማየት ያስፈለገው? እስከ ዛሬ በትክክል ስላልገባን ዘርፈ ብዙ ጉዳት ኢትዮጵያ ላይ እየደረሰ ነው፣ እኛ ላይ እየደረሰ ነው። ዲጂታል አይደንቲቲያችን የኛ አይደንቲቲ ስለማይመስለን የተለያዩ ነገሮችን ባለማወቅ እየሰራን ፖስት እያደረግን
እያስቀመጥን ነው። ያንን ነገር ግንዛቤ እንዲኖረን እንድንረዳ ብሎም ደግሞ አካውንታችንን ሴኩር ማድረግ እንዳለብን ለመረዳት ነው። አሁን ወደ መጨረሻው ደርሰናል። እነዚህ ነገሮችን ታውቋቸዋላችሁ ወደሚለው ነገር እንምጣ። የመጀመሪያው የምናገኘው 2025 ኢትዮጵያ ዲጂታል ኢትዮጵያ ነው። ዲጂታል ኢትዮጵያን ክሬት እናደርጋለን ነው። ለዛም ደግሞ ናሽናል አይዲ ፕሮጀክት ምን ሆኗል ነው ወይም ፋይዳ ምን እየሆነ ነው ማለት ነው? እየተተገበረ ነው ያለው ማለት ነው። ፋይዳ አንዱ ዓላማ ነው። ዓላማው ምንድን ነው ወይም ጎሉ ምንድን ነው ከተባለ ኢትዮጵያ ማንኛውም ዜጋ ወይም ሲቲዝን ምን እንዲኖረው ነው? ቬሪፊየብል ዲጂታል አይደንቲቲ ወይም መታወቂያ እንዲኖረው ነው። ምክንያቱም አሁን ቀበሌ የሚሰጠን መታወቂያ ቬሪፋይ ለማድረግ በጣም እንቸገራለን። ማረጋገጫ መንገድ የለንም። ለዛ ፌክ አይዲዎች የተዘጋጁ ስለሆነ ነው። አሁን ግን የተረጋገጠ ለምን ሴንትራላይዝድ የሆነ አይዲ አይኖርም ተባለና ዲጂታል ኢትዮጵያ መጣ። አንደኛው። ሁለተኛው ደግሞ ዲጂታል አይደንቲቲ ዓለም ውስጥ እየገባን ስለሆነ ዓለም ወደ ዲጂታል ነገሮች እየሄደ ስለሆነ አንድ ራይት ህግ ያስፈልጋል ብለው እነዚህ ያደጉ ሀገራቶች አረቀቁ። ዘ ራይት ቱ ቢ ፎርጎትን የመረሳት መብት ማለት ነው። የመረሳት መብት እንደ ህግ ሆኖ መጥቷል። ምን ማለት ነው? አልጎሪዝም ወይም ዲጂታል ነገር አንድ ፖስት ያደረጋችሁት አልጎሪዝም ሞኝ ነው፣ በጣም ሞኝ ነው። የሰው ልጅ እንዲያውም አንድ የሰራትን ስህተት እንዲያው ሊረሳልህ ሊተወው ይችላል። አልጎሪዝም ግን የዛሬ 20 ዓመት ፖስት ያረካትን የዛሬ 30 ዓመት ፖስት ያረካትን መቼም አይረሳም፣ ግጥም አድርጎ ነው የሚይዘው። ስለዚህ የሰው ልጅ ግን ይቀየራል፣ ያድጋል፣ አዳጊ ነው። የዛሬ 20 ዓመት አይደለም ትናንት የነበረውና እኔ የነበርኩት ዛሬ እንለያያለን። አልጎሪዝም ይህ አይገባው። በዚህ የተነሳ ያደጉት ሀገራት ጋር ምን ተፈጠረ ማለት ነው? መቃወስ ተፈጠረ። ምክንያቱም ስራ ሲቀጠሩ በዲጂታል አይደንቲቲያቸው ባላቸው ፕሮፋይል መሰረት ነው የሚቀጠሩት። ያ ደግሞ ከዛሬ በፊት ያልተገባ ነገር ከሰሩ ብዙ ነገሮች እያጡ ሲቸገሩ ምን ተፈጠረ? የመረሳት መብት። ስለዚህ ምን ማድረግ ትችላለህ ማለት ነው? ጎግል ላይ ምን ማድረግ ትችላለህ ማለት ነው? ኢሬሌቫንት ዳታ ያለፈባቸው ዳታ ከአንተ ጋር የሚሄዱ ዳታዎችን የነበሩትን ምን እንዲሆንልህ ነው ሪሙቭ ማድረግ ትችላለህ። እርሰው ብለህ እንዲረሱት ካምፓኒው ማስደረግ ትችላለህ፣ ማስጠፋት ትችላለህ። ሁለተኛው ነው። ሶስተኛው ነገር ምንድን ነገር ነው ከተባለ ዲጂታል ጎስት ነው። ምክንያቱም ሰው ሲሞት ፊዚካል አይደንቲቲው አብሮ ይሞታል፣ ይቀበራል። ዲጂታል አይደንቲቲው ግን አይሞትም፣ ዝንታለም ይቆያል ነው። እነዚህ ዲጂታል አይደንቲቲዎች ምን ይሆናሉ ሰውየው ከሞተ በኋላ ከተባለ ዛቲስ ዲጂታል ጎስት ነው፣ የዲጂታል መንፈሶች ነው ማለት ነው። አሁን የሰለጠኑት ሀገር ጋር ሰውየው ከሞተ በኋላ እሱ ክሬት አድርጓቸው የነበሩትን ሶሻል ሚዲያ አካውንቶችን በሙሉ ምን ያደርጋሉ ማለት ነው? የህግ ማዕቀፍ ወጥቶላቸው መውረስ ይችላሉ። ማይክል ከሞተ በኋላ ብዙ ተከታይ ያለው እኮ ዩቲዩብ ፔጅ አለው፣ ፌስቡክ ፔጅ አለው፣ ኤክስ ፔጅ አለው። እነዛን ነገሮችን መውረስ ይችላሉ ሀብት ስለሆኑ። ልክ እኛ ቤትና መኪና ቤተሰብ ከሞተ በኋላ እነዛ ተውልን እንደሚሄዱ ያ ሀብት ስለሆነ የህግ ማዕቀፍ ወጥቶለት እየተሰራ ነው። ግን አንድ የሚገርም ነገር ማወቅ ያለባችሁ ዘ ላርጀስት ወርልድ ነው፣ ዓለም ላይ ትልቁ ሴሜንተሪ የሚገኘው የመቃብር ስፍራ የሚገኘው የት እንደሆነ ታውቃላችሁ? የት እንደሆነ ታውቃላችሁ? ትልቁ የመቃብር ስፍራ ያለው የት ነው ብትባሉ ፌስቡክ ነው። ፌስቡክ ትልቁ የመቃብር ቦታ ነው። ብዙ ሰዎች ሞተዋል። ዲጂታል ጎስት ግን እዛ ጋር አለ። ብዙ አይደንቲቲዎች አሉ፣ ዲጂታል አይደንቲቲዎች። ፌስቡክ እንደዛ ነው። ለማንኛውም የዛሬ ክላሳችንን ጨርሰናል። በቀጣይ ክላስ እስክንገናኝ ድረስ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፍ አድርጉ። ዲጂታል አይደንቲቲ ይህ ይመስላል። ለምንሰራው ለምናከናውናቸው ነገሮች በሙሉ ጥንቃቄ ያስፈልጉናል። ምክንያቱም ዲጂታል አይደንቲቲ ዝንተ ዓለም ነውና አይሞትምና ዲጂታል ጎስት ይሆናልና ነው። ዲጂታል መንፈስ ሆኖ ብዙ ሰዎችን ስለሚያስፈልግ ተጠንቀቁ ለማለት ነው። ለማንኛውም ቸር ሰንብቱ። ቻው።